በደርግ ውስጥ የተፈጠረው በሻምበል ሲሳይ ሀብቴና በጓደኞቹ ስለተመሰረተው አንጃ በገጠመኞች የታጀበ የህይወት ጉዞ ሌተና ጀነራል ሐዲስ ተድላ ከገጽ 225 እስከ 235 እንደሚከተለው ምስክርነታቸውን አስፍረዋል። በዚህ ወቅት የደርግ አወቃቀር ተሻሽሎ በስራ አስፈጻሚ ኮሚቴ፣ በማዕከላዊ ኮሚቴና በጠቅላላ ጉባኤ ተከፋፍሎ በርካታ የደርግ አባላት በየክፍለ ሀገሩ ተሰማርተው ስለነበር በየክልሉ ከሚገኙ የጽህፈት ቤት ተጠሪዎች ጋር ብዙ ግጭት ይፈጠር ነበር። ሁኔታዎች ተሻሽለው ሁለቱ ወገኖች በመግባባት ለመስራት እስኪችሉ ድረስ ረጅም ጊዜ ወስዷል። በአዲሱ መዋቅር መሰረት የደርግ የቀን ተቀን ተግባር የማከናወን ስልጣን የተሰጠው ለስራ አስፈጻሚ ኮሚቴ የነበረ ሲሆን ማዕከላዊ ኮሚቴውም ሆነ ጠቅላላ ጉባኤው የሚሰበሰበው ጠቅላላ ሀገሪቱን የሚመለከት የፖሊሲ ውሳኔ የሚጠይቅ አጀንዳ ሲኖር ብቻ ነበር። የሥራ አስፈጻሚ ኮሚቴ ተመሰረተው በምርጫ ሲሆን ሶስቱን ሊቀመናብርት ጨምሮ በጠቅላላው 17 ነበር። በዚህ መሰረት የተመረጡ የሥራ አስፈጻሚ ኮሚቴ አባላት የሚከተሉት ነበሩ: ብርጋዴር ጄኔራል ተፈሪ በንቲ ሊቀመንበር፣ ሌተና ኮሎኔል መንግስቱ ኃይለማርያም ተቀዳሚ ምክትል ሊቀመንበር፣ ሌተና ኮሎኔል አጥናፉ አባተ ምክትል ሊቀመንበር፣ ሌተና ኮሎኔል ተስፋዬ ገብረ ኪዳን አባል፣ ሌተና ኮሎኔል አስራት ደስታ፣ ሌተና ኮሎኔል ተካቱሉ፣ ሻለቃ ብርሃኑ ባየ፣ ሻለቃ ሲሳይ ሀብቴ፣ ሻለቃ ሐዲስ ተድላ፣ ሻለቃ ፍስሐ ደስታ፣ ሻለቃ እንዳለ ተሰማ፣ ሻለቃ ካሳውን ታፈሰ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል አለማየሁ ኃይሌ፣ ሻምበሉ ብሸት ደሴ እንዲሁም ገሰሰ ወልደ ኪዳንና ፒኦ ሚካኤል አስገዶም እንዲሁ በአባልነት ይገኙበት ነበር። ከአብዮቱ ጎን እንደሚሰለፉ ከሚጠበቁ የፖለቲካ ድርጅቶች ውስጥ አብዛኞቹ ቀደም ሲል እንደተገለጸው የህዝብ ድርጅት ጊዜያዊ ጽህፈት ቤት በተቋቋመበት ወቅት ከደርግ ጋር አብረው ለመስራት ወስነው መጥተው ነበር። ከደርግ ጋር አብረው ለመስራት ያልፈለገው ኢህአፓ ብቻ ሲሆን ከሜሶን ጋር በነበረው ቅራኔና አብዮቱን ወታደሩ ሊመራ አይችልም በሚል አመለካከት መድረኩን ጥሎ በመሄድ የቀሩትን ሰዎች ባንዳ ምሁራን ብሎ ፈረጃቸው። መኢሶንና ሌሎች የፖለቲካ ድርጅቶች ግን ለወታደራዊ መንግስት ሂሳይ ድጋፍ እየሰጡ አብሮ በጋራ መስራት ይቻላል በሚል እምነት የህዝብ ድርጅት ጊዜያዊ ጽህፈት ቤትን አብረው አቋቁመዋል። እነዚህ የፖለቲካ ድርጅቶች ሁሉም ከኢሃፓ የተለየ አቋም በመያዝ ከደርግ ጋር ለመስራት ቢስማሙም እርስ በርሳቸው ግን የተለያዩና የቻይና ደጋፊና የሞስኮ መስመር የሚከተሉ በመባባል በመካከላቸው እንዲሁ ልዩነት ነበር። በተለይ የቻይናና የሞስኮን መስመር በመከተል ረገድ በአንድ የፖለቲካ ድርጅት ውስጥም ልዩነት ነበር። ለምሳሌ ብዙ ተከታይ በአጭር ጊዜ በማፍራት እድገት ያሳየው መኢሶን እንኳ በአመራሩ መካከል ልዩነት ነበረበት። በወቅቱ የድርጅቱ መሪ ኃይሌ ፊዳ የቻይና ደጋፊ ሲል ነበር። ለአንድ ሰሞን ማኦ ሴቱንግና ቻይና በኢትዮጵያ አብዮት ውስጥ ከፍተኛ ዝናን ያተረፉበት ጊዜ ከመሆኑም በላይ የማኦ መጻሕፍት በብዛት ተሰራጭተው የሚታዩበት ጊዜ ነበር። እንደ እውነቱ ከሆነ በዚህ ወቅት አብዛኞቹ የፖለቲካ ድርጅቶች ወደ ቻይና ያዘነበሉበት ጊዜ ስለነበር ደርግም ከቻይና ጋር እንዲሰለፍ ከፍተኛ ግፊት ይደረግበት ነበር። የኢሃፓ ድርጅትም የቻይናን መስመር የሚከተል ስለነበር የኢትዮጵያ አብዮት ከቻይና ጎን እንዲሰለፍ ውጪ ሆኖ ጥረት ያደርግ ነበር። ይኸውም ኢሃፓ ምንም እንኳ ከደርግ ጋር ላለመስራት ቢወስንም በወኪሎቹ አማካኝነት ደርግን ከቻይና ጋር ለማሰለፍ ሞክሯል። በእነዚህ ግፊቶች ምክንያት በአንድ ወቅት በሻለቃ መንግስቱ የሚመራ አንድ ከፍተኛ ቡድንም ኦፊሴላዊ ያልሆነ ሚስጥራዊ ጉብኝት በቻይና አድርጎ ነበር። ቡድኑ እዚያ በነበረበት ወቅት ከቻይና መሪዎች ጋር ባደረገው ውይይትና ስምምነት መሰረት የተወሰነ የመከላከያና ኢኮኖሚ ድጋፍ አግኝቶ ተመልሷል። በተለይ በወቅቱ ለኢትዮጵያ ትልቁ ችግር አስተማማኝ የመከላከያ መሳሪያ ምንጭ ማግኘት ስለነበርና በዚህ ጉብኝት አማካይነት በር መከፈቱ ተስፋ የሚፈነጥቅ ሁኔታ አሳይቶ ነበር። በስምምነቱ መሰረት ከጥቂት ጊዜ በኋላ ቻይና ለእግረኛ ሰራዊት የሚሆን ጠመንጃና መትረየስ አሰብ ወደብ ድረስ በመርከብ ስለላከች ይህንኑ መሳሪያ በመንግስት ስም ለመረከብ እኔ ከቻይና አምባሳደር ጋር ወደ አሰብ ተጉዤ ተረክቤያለሁ። በዚህ መልክ በደርግ ውስጥ በካድሬዎቻቸው አማካኝነት ስለ ቻይና አብዮት ታላቅነት በሰፊው ቀስቅሰዋል። የቻይና መሪ የነበሩት ማኦ ሴቱንግ ከዚህ ዓለም በሞት በተለዩ ጊዜ በወቅቱ ለቻይና ሲሰጥ ከነበረው ድጋፍ አንጻር
በኢትዮጵያ የ3 ቀን ሐዘን ታውጆ የኢትዮጵያ ሰንደቅ ዓላማም ዝቅ ብሎ እንዲውለበለብ ተደርጓል። ይህ ሁኔታም በጊዜው ያመለከተው በሁለቱ ሀገሮች መሃል ተፈጥሮ የነበረውን መቀራረብ ነው። በሌላ በኩል በዚህን ወቅት ሶቪየት ህብረትና የምስራቅ አውሮፓ ሀገሮች የኢትዮጵያን አብዮት የሚከታተሉት በሩቁ ነበር። በወቅቱ የሞስኮ ደጋፊዎች በየፖለቲካ ድርጅቶች ውስጥ ቢኖሩም የቻይና ደጋፊዎች የበላይነት ሰፍኖ ስለነበር ለጊዜው ሁኔታውን በዝምታ ሊያልፉ ተገደው ነበር። በዓለም አቀፍ ደረጃ ቻይና ሶቪየት ህብረትን በመቃወም በምታካሄደው ፕሮፓጋንዳ ሞስኮን ሶሻል ኢምፔሪያሊስት በማለት ስለምትኮንናትና በጣልቃ ገብነት ስለምትከሳት የማንኛውም ሀገር አብዮት ከቻይና ጋር ከተሰለፈ በተዘዋዋሪ መንገድ የቻይናን አቋም እንደደገፈ ይቆጠር ነበር። በሌላ በኩል በሶስተኛው ዓለም የሚገኙ ሀገሮች አብዮት በሚያካሂዱበት ጊዜ ቶሎ ብለው ከቻይና ጋር የመሰለፍ አዝማሚያ የሚያሳዩበት ምክንያት በእድገት ደረጃ ከሌሎች ሀገሮች ወደ እነርሱ ስለምትቀርብና ቻይናም በወቅቱ ራሷን እንደ ሶስተኛ ዓለም ሀገር በመቁጠር ለነዚህ አብዮቶች አጋርነቷን ስለምትገልጽ ነበር። የሶስተኛ ዓለም ሀገሮችም ከቻይና የተሻለ አብዮት ልምምድ እናገኛለን ብለው ስለሚያምኑ በአጭር ጊዜ ከቻይና ጋር ወዳጅነት መመስረታቸው የተለመደ ነበር። የኢትዮጵያ አብዮት በዚህ ሂደት ላይ ያለ በደርግ ውስጥ አንድ አደገኛ የአንጃ እንቅስቃሴ በተወሰኑ የደርግ አባላት ተጀምሮ ነበር። ካሁን በፊት እንደገለጽኩት ሻምበል ሲሳይ ሀብቴ ከአየር ኃይል ተመርጦ የመጣ መኮንን ሲሆን በደርግ ውስጥ በሚደረገው ተሳትፎ ከፍተኛ ተቀባይነት ያገኘ መኮንን ነበር። ሻምበል ሲሳይ አየር ኃይል በኤሌክትሮኒክስ ትምህርት ከተመረቀ በኋላ በአዲስ አበባ ዩኒቨርሲቲ 2 ዓመት ተምሮ ወደ አሜሪካ በመሄድ በኤሌክትሪካል ኢንጂነሪንግ የኤምኤ ዲግሪ አግኝቷል። ከአሜሪካ ሲመለስ በደብረ ዘይት አየር ኃይል ጣቢያ ተመድቦ ስራ እንደጀመረ በቀሰመው ትምህርትና በተፈጥሮ በነበረው አንደበተ ርቱዕነት በአጭር ጊዜ ውስጥ ከፍተኛ ተደማጭነትን ያገኘ መኮንን ሆኖ ነበር። በዚያም የተነሳ የ1966 አብዮት ሲፈነዳ ከደብረ ዘይት አየር ኃይል ጣቢያ ለደርግ ምስረታ በከፍተኛ ድምጽ ተመርጦ የተላከ መኮንን ነው። በደርግ ውስጥም በሚቀርበው ሐሳብ ከፍተኛ ተደማጭነት ስለነበረው ለብዙ ስራዎች በግንባር ቀደምትነት ይመረጥ ነበር። ለምሳሌ የጊዜያዊ ወታደራዊ መንግስት ስልጣን እንደተረከበ በአዲስ አበባ የተለያዩ የመንግስት መስሪያ ቤቶች ሰራተኞችን ማነጋገር ባስፈለገበት ወቅት ከጄኔራል አማንና ከሌሎች ጥቂት የደርግ አባሎች ጋር አብሮ እየሄደ ያነጋግር ነበር። በእነዚህ መድረኮች ላይ ከሌሎች የበለጠ አድናቆትን አትርፎ እንደተመለሰና ከውይይቱ በኋላ አንዳንድ ውጭ ያሉ ሰዎች በደርግ ውስጥ ለካ ችሎታ ያላቸው አባላት አሉ በማለት ሲናገሩ ተደምጠዋል። በዚህ ምክንያት በደርግ ውስጥ አንዳንድ ሰዎች የሻምበል ሲሳይን ዕውቅና እያገኘ መሄድ በደና ሁኔታ እንዳልተመለከቱ ታውቅ ነበር። ከነዚህም መካከል ሻምበል አለማየሁ ኃይሌና ሻምበል ሞገስ ወልደ ሚካኤል እንደሚገኙበት አስታውሳለሁ። በሌላ በኩል ሻለቃ መንግስቱም ቢሆን በደርግ ውስጥ እርሱን የሚፎካከር ሰው ቢኖር ሻምበል ሲሳይ እንደሆነ በመገመት የሚመለከተው በጥንቃቄ ነበር። በሌላ በኩል ግን የሲሳይን ጠቃሚነት ስለሚያውቅ ቁልፍ የሥራ ኃላፊነት በመስጠት እርሱን የደርግ የውጭ ጉዳይ ኃላፊ አድርጎት ነበር። በዚህ ኃላፊነቱ ሻምበል ሲሳይ ወታደራዊ መንግስት እንደተቋቋመ በየጊዜው ዴሌጌሽን እየመራ ወደ ምስራቅ አውሮፓ ሀገሮች ይመላለስ ነበር። ሻምበል ሲሳይ የሀገሪቱ የፖለቲካ መምሪያ ሶሻሊዝም መሆኑን የደገፈ ቢሆንም በወቅቱ የነበረው ግራ ቀደም አዝማሚያን አልተቀበለም ነበር። ስለሆነም በደርግ ውስጥ ይህን አመለካከት የሚያራምዱት አንዳንድ ሰዎችና በህዝብ ድርጅት ጊዜያዊ ጽህፈት ቤት አማካኝነት የሚካሄደውንም ግራ ቀደም የፖለቲካ ቀስቀሳ አይደግፍም ነበር። ግራ ቀደም ርዕዮተ ዓለም የሚያራምዱት እንደነ ሻምበል አለማየሁ ኃይሌ ያሉ የሲሳይን ተቀባይነት ለመቀነስ ርዕዮተ ዓለሙን አልተቀበለም እያሉ በእርሱ ላይ ቀስቀሳ በማካሄድ ተቀባይነቱን ለመቀነስ ይሞክሩ ነበር። በመሰረቱ ሻምበል ሲሳይ ቀደም ሲል እንደጠቀስኩት ደርግ ራሱ ፓርቲ መስርቶ አገሪቱን መምራት ይችላል የሚል እምነት ስለነበረው በህዝብ ድርጅት ጽህፈት ቤት መቋቋም አልተደሰተም። በዚህ ምክንያት በጽህፈት ቤቱ ከነበሩ ሰዎች ጋር ደህና ግንኙነት አልነበረውም። ይህን አጋጣሚ በመጠቀም ከሲሳይ ጋር የሚቃረኑ ሰዎች ወደ ሻለቃ መንግስቱ በመጠጋት የእርሱን ተደማጭነት ለመቀነስ ጥረት አድርገዋል። ከሲሳይ ጋር በውጭ ጉዳይ ኮሚቴ ውስጥ ይሰራ የነበረው መቶ አለቃ በእውቀቱ ካሳ ሻለቃ መንግስቱ አምባገነን እየሆነ ሄደ እያለ ለተወሰኑ ለሚቀርባቸው ሰዎችም ይናገር ነበር። ስለዚህ ጉዳይ በመከላከያ ኮሚቴ ውስጥ ከነበረው የቅርብ ጓደኛው ከመቶ አለቃ ስለሺ በየነ ጋር ስለሚወያይና
እኔን ደግሞ ሁለቱም ስለሚቀርቡኝ ስሜታቸውን ይገልጹልኝ ነበር። የሻለቃ መንግስቱን የአምባገነንነት ጠባይ አንዳንድ የደርግ አባላት ቢገነዘቡም የአብዛኞቹ አስተያየት ደርግ ጠንካራ አመራር ስለሚያስፈልገው የሻለቃ መንግስቱ አመራር ስልት ትክክል ነው ብለው ያምኑ ነበር። ሻለቃ መንግስቱ ባለው የአእምሮ ንቃትና ተፈጥሮ ባደለው ተናግሮ የማሳመን ችሎታ በብዙዎች ዘንድ አድናቆትን ስላተረፈ እንደዚህ አንዳንዴ በሚሰነዘርበት ትችት ተቀባይነቱ የሚሸረሸር አልነበረም። የሆነ ሆኖ መቶ አለቃ በእውቀቱና መቶ አለቃ ስለሺ የሐረር ጦር አካዳሚ ምሩቃን ናቸው። በሻለቃ መንግስቱ ላይ የነበራቸውን ነቀፌታ ለሚያምኗቸው የደርግ አባላት በየጊዜው ማንሳታቸውን አልተውትም ነበር። በዚህ ረገድ በተለይ ከኔ ጋር እንቀራረብ ስለነበር የሚሰማቸውን ቅሬታ በየጊዜው ከመግለጻቸውም በላይ አንዳንዴ ስንወያይ ወታደራዊ መንግስት በአንድ ምክንያት ቢገለበጥ እንኳ አንተን ትውልድ ሀገራችን ጎጃም ይዘን ሄደን እንሸፍታለንና አይዞ አትስጋ ይሉኝ ነበር። ይህን የሚሉት በወቅቱ ወታደራዊ መንግስት ይገለበጣል የሚል ስጋት ኖሮ ሳይሆን ይህ ሁኔታ ቢፈጠር በትውልድ ሀገራቸው ውስጥ ሸፍቶ ለመኖር እንደሚችሉና ለኔም ጠለላ ለመስጠት እንደሚፈቅዱ ለመግለጽ ነበር። እነዚህ ሁለት መኮንኖች በሻለቃ መንግስቱ ላይ ያደረባቸው ጥላቻ በየጊዜው እየጨመረ ከመሄዱም ሌላ በተጨማሪም ከሻምበል አለማየሁ ጋር ቅራኔ ውስጥ ገብተው ነበር። ሻምበል አለማየሁ በወቅቱ የአስተዳደር ጉዳይ ኃላፊ በመሆኑና ከደርግ አባሎች ጋር በተለያዩ አስተዳደር ጉዳዮች የሚገናኙበት ሁኔታ ስለነበር ከሁለቱ መኮንኖች ጋር ብቻ ሳይሆን ከሌሎችም ጋር በየጊዜው ይጋጭ ነበር። በሌላ በኩል ሻምበል ሲሳይና መቶ አለቃ በእውቀቱ በተደጋጋሚ ወደ ውጭ ሀገር አብረው ሄዱ ስለነበር በደርግ ውስጥ ስላለው የአመራር ሁኔታ በመወያየት የጋራ አቋም መያዝ እንደሚችሉ መገመት አያዳግትም። በተለይ ሻምበል ሲሳይና መቶ አለቃ በእውቀቱ በሻለቃ መንግስቱና በሻምበል አለማየሁ ላይ በአንድ ወይንም በሌላ መልኩ ተመሳሳይ ስሜት ያንጸባርቁ ስለነበር ለመስማማት እንደማይቸገሩ አምናለሁ። በመሆኑም በአንድ በኩል በደርግ ውስጥ ስላለው ሁኔታ፣ በሌላ በኩል የህዝብ ድርጅት ጽህፈት ቤትን ጉዳይ በየጊዜው እያነሱ እንደተወያዩና አንዱ አቋም እንደወሰዱ መገመት ይቻላል። ይሁንና እንደዚህ ያለ አደገኛ ሁኔታ ውስጥ ለመግባት ሲያቅዱ በራሳቸው ላይ ሊያስከትል የሚችለውን አደጋ በደንብ ያጠኑት አይመስልም ነበር። ይሄውም በወታደራዊ መንግስት ውስጥ አብረው እየሰሩ በውስጡ ሌላ አንጃ መፍጠር ማለት እቅዱ ከከሸፈ ለህይወታቸው አስጊ እንደሚሆን ግልጽ ነበር። የሆነ ሆኖ ሲሳይና በወቅቱ የጀመሩት እቅድ ሚስጥሩ የተጠበቀ ይሆናል ብለው በማመን በጉዳዩ ገፉበት። ይህን እቅዳቸውን ለማሳካት ተመሳሳይ ሐሳብ ያላቸው ሌሎች የውጭ ሰዎችን ለመጨመር በመወሰን በመቶ አለቃ በእውቀቱ አማካይነት የውጭ ምሁራንን አብዛኞቹ የጎጃም ተወላጆች ናቸው በሴራው እንዲሳተፉ አደረጉ። በሴራው ውስጥ የገቡት የውጭ ሰዎች አቶ መርሴ ዮሐንስ ግብርና ሚኒስተር፣ ዶክተር አበባ አስናቀ፣ አቶ ግዛቸው ዋለልኝ ከእድገት በህብረት ጠቅላይ መምሪያ፣ አቶ በትረ ማርያም አስናቀ፣ አቶ ሽቶ አበበ፣ አቶ ዘውዱ ተፈራ፣ ጁቴክ አየለ፣ አቦዝን ከአየር ኃይል ነበሩ። በሌላ በኩል የእድገት በህብረት ጠቅላይ መምሪያ የደርግ አባልና ተወካይ ሻለቃ ኪሮስ አለማየሁ በሴራው ውስጥ እንደነበረበትም ታውቋል። ከዚህ ሌላም በኋላ እንደተደረሰበት በኤርትራ የተሾሙት ብርጋዴር ጄኔራል ጌታቸው ናደው ቀድሞ የአየር ወለድ አዛዥ ስለነበሩና ከመቶ አለቃ ስለሺ ጋር ስለሚተዋወቁ እንዲሁም ሻምበል ሲሳይ ብዙ ጊዜ ስለ ኤርትራ ሰላም ጉዳይ ለመወያየት በሚል ወደ አስመራ በተመላለሰበት ወቅት ከእርሳቸው ጋር ግንኙነት በመመስረቱ የሴራው ተሳታፊ መሆናቸው ታውቋል። ለማንኛውም እነ ሲሳይ የጀመሩት የህቡ እንቅስቃሴ ረዘም ላለ ጊዜ እንደቆየ ኋላ መረዳት ችያለሁ። ይኸውም በሥራ ምክንያት በማስመሰል መቶ አለቃ በእውቀቱ ካሳ ሻምበል ሲሳይ ቤት እየመጣ ያመሽ ነበር። በወቅቱ ሁኔታውን እንደ ልዩ ነገር የተመለከተው ሰው አልነበረም። ምክንያቱም ሁለቱም በውጭ ጉዳይ ኮሚቴ ስለሚሰሩና በየጊዜው አብረው ወደ ውጭ ስለሚጓዙ ከስራቸው ጋር በተያያዘ ምክንያት የሚገናኙ ይመስል ነበር። አንድ ምሽት ላይ ለምሳሌ እኔና መቶ አለቃ በእውቀቱ ወደ አንድ ቦታ ለመሄድ አቅደን ሳለ እኔ ቤት መጥቶ ከተገናኘን በኋላ አንዴ ቆይ ሲሳይ ዘንድ ደርሼ መጣሁ ብሎኝ በዚያው ብዙ ሰዓት አሳልፎ በመምጣቱ ፕሮግራሙን እንደሰረዘን አስታውሳለሁ። ሁኔታው ካለፈ በኋላ ጉዳዩ ትዝ ይበለኝ እንጂ እኔም በወቅቱ በሥራ ምክንያት ተጠምደው ጊዜው እንዳለፈ ነበር የገመትኩት። ሲሳይና በእውቀቱ የሚገናኙት እኛ በምንኖርበት አፓርትመንት ብቻ ሳይሆን በእውቀቱ ተከራይቶ በሚኖርበት ቤት ምሽት ላይ ያዘውትረው ይሰበሰቡ እንደነበር በኋላ ተገልጿል።
ቤቱ የሚገኝበት አካባቢ ከከተማው ወጣ ብሎ በተለምዶ ጎጃም መንገድ በሚባለው ጎዳና ላይ ለብቻው በተከለለ ግቢ ውስጥ ስለነበር የስብሰባቸው ምስጢርነት ለጊዜው ለመጠበቅ የቻሉ መስሏቸው ነበር። ይሁንና አብረው ከሚሰበሰቡትና ከውጭ ከመጡት ሰዎች መካከል አንዱ ምስጢሩን አስቀድሞ ለደህንነት መስሪያ ቤት አመልክቶ ኖሮ በዚህ ግለሰብ አማካኝነት ምስጢራቸውን ሊታወቅ ቻለ። ግለሰቡ ለነሱ ታማኝ በመምሰልና የዓላማው ደጋፊ ሆኖ በመቅረብ በየጊዜው ስለተደረገው ስብሰባ ለደህንነት ሪፖርት ያቀርብ ነበር። የደህንነት ክፍሉም በቂ መረጃ እስኪያሰባስብ ድረስ የነሲሳይን ምስጢራዊ ስብሰባ እንዲቀጥል አደረገ። ሻምበል ሲሳይ ወደ መጨረሻው አካባቢ ባደረበት የመንፈስ ጭንቀት ይሁን ወይንም በሌላ ምክንያት ስለ ሁኔታው በተዘዋዋሪ መንገድ ሊገልጽልኝ ሞክሮ ነበር። ይኸውም በደርግ ውስጥ ያለው የአሰራር ሁኔታና በአጠቃላይ አመራሩ ትክክል ስላልሆነ አንድ መፍትሄ ያሻዋል በሚል መልክ አስተያየት ሰነዘረልኝ። እኔም በየጊዜው ከነ በእውቀቱ ምሰማው አይነት አስተያየት እንደሆነ ስለመሰለኝ ትኩረት አልሰጠሁትም ነበር። የሆነ ሆኖ ሲሳይ የደህንነት ሰዎች እንደሚከታተሉት ጥርጣሬ እንዳደረበት ያስታውቅ ነበር። ያውም ጉዳዩ በግልጽ ሊነግረኝ ባይፈልግም አንድ በታላቅ ምስጢር የሚያከናውነው ስራ እንደነበረውና ወደፊት ጊዜው ሲደርስ እንደሚገልጽልኝ ጠቅሶ አሁን ግን መጠንቀቅ አስፈላጊ እንደሆነ አጫውቶኛል። ከዚህ ሌላ ስራውን ለማከናወን በግልጽ የማይጠረጠር ቦታ እንደሚያስፈልገውም ነግሮኝ ነበር። ይሁንና ጉዳዩን እኔ ባላውቀውም ልረዳው የምችልበት ሁኔታ ካለ እንደምረዳው ገልጬለት ተለያየን። ይሁንና ምስጢር እንዳይባክን በማሰብ ይመስላል በጊዜው ስለ ጉዳዩ ሊገልጽልኝ አልፈለገም። የደህንነት ክፍል ክትትሉን በማጠናከር በአድማው ውስጥ ተሳታፊ የነበሩትን ሰዎች ሁሉ አንድ በአንድ እንቅስቃሴያቸውን እየተከታተለ የመጨረሻ ውሳኔ እስኪሰጠው ድረስ በመጠባበቅ ላይ ነበር። የደህንነት ክፍሉ ሁኔታውን በየጊዜው ለሊቀ መናብርቱ ሪፖርት እያደረገ ውሳኔ ብቻ ነበር የሚጠብቀው። በመጨረሻ አድመኞቹ እንዲያዙ ሐምሌ 5 ቀን 1968 ዓ.ም ትዕዛዝ ተሰጠው። በዚያን ዕለት እንደሌላው ጊዜ ሁሉ የደርግ አባላት ሻምበል ሲሳይን ጨምሮ መደበኛ ተግባራችንን ለማከናወን ጠዋት ላይ የደርግ ጽሕፈት ቤት ተገኝተን ነበር። ዕለቱ እንደማስታውሰው ሰኞ ቀን የነበረ ሲሆን ዳመናማ የጨፈገገ ቀን ነበር። ሻምበል ሲሳይና ግብረ አበሮቹ በያሉበት እንዲያዙ ትዕዛዝ ተሰጥቶ ስለነበር ወታደሮች መጥተው ሲሳይን ከቢሮ ሲይዙት በአጋጣሚ ከቢሮ ፊት ለፊት ካለ መኪና ማቆሚያ ስፍራ ላይ ስለነበርኩ ሁኔታውን በድንጋጤ ነበር የተመለከትኩት። ሲሳይ በተያዘ ጊዜ የጽሑፍ ማስረጃ በእጁ ይዞ ስለነበር ቀዳዶ ለመጣል ሞክሮ ሳይሳካለት ቀረ። ከዚያም በወታደሮች ታጅቦ ወደ ዘመቻው ቢሮ ተወስዶ በአንድ ክፍል ውስጥ ታሰረ። በዚያን ጊዜ ከጥቂት ቀናት በፊት ሲሳይ የገለጸልኝን ሁኔታ ሳስታውስ ጉዳዩ ግልጽ ሆኖልኝ ነበር። በዕለቱ በተወሰደው እርምጃ ምክንያት ሁሉም ሰው ስለተደናገጠ በየቢሮ ተቀምጦ ስለ ሁኔታው ከመወያየት በቀር ሌላ ስራ አልነበረውም። እነ ሲሳይ የታሰሩበት ምክንያት የሚያውቁት ሊቀ መናብርቱና የደህንነት ክፍሉ ብቻ ስለነበሩ ሌላው ሰው ዝርዝሩ እስኪገለጽለት ድረስ የሚያውቀው ምንም ነገር አልነበረም። እኔም በወቅቱ የማውቀው ሲሳይ የጠቀሰልኝ በአመራሩ ላይ የነበረውን ቅሬታ እንጂ ዝርዝሩን የተረዳሁት በኋላ ለሁሉም መግለጫ በተሰጠበት ወቅት ነበር። ሲሳይ በድንገተኛ ሁኔታ ከቢሮ ታስሮ ከተወሰደ በኋላ ወዲያው ለማጣራት የሞከርኩት የመቶ አለቃ በእውቀቱን ሁኔታ ነበር። መቶ አለቃ በእውቀቱ በአካባቢው እንደሌለም ተረዳው። እርሱ ብቻ ሳይሆን በመከላከያ ኮሚቴ ውስጥ ይሰራ የነበረው የቅርብ ጓደኛው መቶ አለቃ ስለሺ በየነም በአካባቢው አልነበረም። የሁለቱ መኮንኖች ሁኔታ ከሌሎች ጋር ሆነን ስናጣራ መቶ አለቃ ስለሺ ቅዳሜ ዕለት የግል መኪናውን እንድትሰራለት በቤተ መንግስት ጋራዥ ትቶ መሄዱን ሰማን። ኋላ እንደታወቀው የዚያን ዕለት በእውቀቱ ካሳና ስለሺ በየነ ከአንድ ጓደኛቸው ጋር ሆነው ወደ ትውልድ ሀገራቸው ወደ ጎጃም መሄዳቸው ተረጋገጠ። ሁለቱ መኮንኖች በወቅቱ ቢያመልጡም ሌሎች ተባባሪዎቻቸው ግን ሲሳይ በተያዘበት ቀን ሁሉም በቁጥጥር ስር ዋሉ። በዚያን ጊዜ የደርግ አባሉ ሻለቃ ኪሮስ አለማየሁ ተይዞ ታስሮ የነበረ ሲሆን ኋላ ራሱን ሰቅሎ ሕይወቱን እንዳጠፋ ተነገረ። በሌላ በኩል ደግሞ ብርጋዴር ጄኔራል ጌታቸው ናደው ከአስመራ መጥተው ቦሌ መንገድ ላይ ባለው መኖሪያ ቤታቸው እንዳሉ ሊይዟቸው የሄዱ ወታደሮች እጃቸው እንዲሰጡ ቢጠይቋቸው ፈቃደኛ ባለመሆናቸው ከወታደሮቹ ጋር ተታኩሰው ሞቱ። ቀኑ በዚህ አይነት ግርግር ካለፈ በኋላ ምሽት ላይ አስቸኳይ ደርግ ስብሰባ ተጠራ። በስብሰባው ላይ መገኘት የቻሉት አዲስ አበባ የነበሩት የደርግ አባላት ብቻ የነበሩ ሲሆን በጠቅላላው ወደ 66 ያህል ነበርን። ስብሰባው የተጠራው ወደ 12 ተኩል ላይ ስለነበር
በቦታው ላይ በተገኘበት ጊዜ መምሸት ስለጀመረ ላይን ያዝ አድርጎ ነበር። ከጥቂት ጊዜ በኋላም ሶስቱ ሊቀ መናብርት ወደ ስብሰባው አዳራሽ በመግባት ስፍራቸውን ያዙ። የነሲሳይን እንቅስቃሴ በዝርዝር ያውቁ ስለነበር የሶስቱን ፊት የተኮሳተረና የንዴት ገጽታ ይንጸባረቅበት ነበር። እኛም ተሰብሳቢዎቹ ቀኑን ሙሉ ባሉባልታ ወሬ ስንታም ሱለን ስለነበር ትክክለኛውን ወሬ ከምንጩ ለመስማት የጉጉት ጭንቀት እንደነበረብን መገመት አያዳግትም። ሊቀመንበሩ ብርጋዴር ጄኔራል ተፈሪ በንቲ ስብሰባውን ሲከፍቱ በደርግ ውስጥ ከፍተኛ ስፍራ ያዙ ጥቂት መኮንኖች የተጣለባቸውን አመኔታና የሀገር አደራ በመካድ ከውጭ ሰዎች ጋር ሲያሴሩ እጅ ከፍንጅ መያዛቸውን ገልጸው ሁኔታው ከፍተኛ ውሳኔ የሚጠይቅ በመሆኑ አስቸኳይ ስብሰባ እንደተጠራ አብራርተው ከውይይቱ በፊት የደህንነት ክፍሉ ዝርዝሩ እንዲያስረዳ ጋበዙ። የደህንነት ኮሚቴ ሊቀመንበር ሻለቃ ተካቱሉም የነሲሳይ እንቅስቃሴ ከመጀመሪያው ጀምሮ በነማን እንደተጠነሰሰ፣ በየስብሰባው ላይ ምን እንደተወያዩ፣ የመጨረሻ ግባቸው ምን እንደነበር፣ ካሁን በፊት እንደተጠነሰሰ በዝርዝር ለስብሰባው አስረዳ። ይኸውም የደህንነት ክፍሉ ከተሰብሳቢዎቹ መካከል አንድ ሰው መልምሎ ስለነበር የእንቅስቃሴ ሁኔታ በደንብ መከታተሉንና እያንዳንዱን አባል የቀን ተቀን እንቅስቃሴም እንዲሁ ይከታተል እንደነበር ገለጸ። ስለሆነም እያንዳንዱ ሰው ከስብሰባው ውጪ ከነማጋ እንደሚገናኝ ሁሉ አንድ በአንድ በደህንነት ክፍሉ ይታወቅ ነበር። የደህንነቱ ማብራሪያ ካበቃ በኋላ ሻለቃ መንግስቱ መድረኩን በመውሰድ ሻምበል ሲሳይን ምን ያህል ያምነው እንደነበር እንደ ወንድሙ የሚያየው ሰው የነበረ ከመሆኑም በላይ ለብዙ ኃላፊነት ያጨው እንደነበር በዚያ በሚያሳምን አቀራረቡ ገልጾ ሲሳይ ግን ይህን የመሰለ ክደት መፈጸሙ በአገርና በሕዝብ ላይ ትልቅ በደል ነው በማለት የተሰማውን ቅሬታ በምሬት አስረዳ። ከዚህ መግለጫ በኋላ ማንም ሰው ደፍሮ ጥያቄ አላቀረበም። ሊቀ መናብርቱ ሊወሰድ ስለሚገባው እርምጃ ስለቀደመው ተነጋግረውበት የመጡ ስለነበር ቅጣቱ ምን ይሁን በሚለው ጉዳይ ብዙ አላነጋገረም። በወታደራዊ መንግስት ላይ የመንግስት ግልበጣ ሴራ ማካሄድ ማለት አድመኞቹ ከተያዙ የሞት ቅጣት እንደሚጠብቃቸው ለማንም ግልጽ ነበር። በመሆኑም ለተሰብሳቢዎቹ የቀረበው የውሳኔ ሐሳብ እነሲሳይ ለፈጸሙት ክደት የሞት ቅጣት ይገባቸዋል ወይንስ አይገባቸውም የሚል ብቻ ነበር። የድምጽ ቆጠራው ሲካሄድ ማንም ሰው አይገባቸውም የሚል ድምጽ አልሰጠም። በድምጽ አሰጣጡ ላይ ሊቀ መናብርቱ ለነሲሳይ ደህና አመለካከት አላቸው ወይንም ጓደኞቹ ናቸው ብለው የሚያስቧቸውን የደርግ አባሎች በተለይ የአየር ኃይል አባላትን አንድ በአንድ ይመለከቱ ነበር። በዚህ አይነት ሁኔታ ማንም ሰው በራሱ ካልፈረደ በቀር የተለየ ድምጽ ሊሰጥ አይችልም ነበር። መጨረሻም በነሲሳይ ላይ የሞት ቅጣት ተወስኖ ስብሰባ በቃ ይላሉ። ያው እሳቸውም ከአየር ኃይል የመጡ ስለሆኑ ይሄን ማስታወሻ በገጠመኞች የታጀበ ሕይወት ጉዞ በሚለው መጽሐፋቸው ያሰፈሩት ሌተና ጄኔራል አዲስ ተር ላይ አብረው ይገደሉ የሚል ድምጽ ከሰጡት ውስጥ አብረው እንደሆነ በእጅ አዙር ገልጸው ያልፋሉ ማለት ነው። ማታ ወደ ቤት ስመለስ በአእምሮ ይመላለስ የነበረው የጭንቀት ስሜት የሲሳይ ቤተሰቦች ወሬውን እንዴት እንደሚነገራቸውና ምን እንደሚሆኑ የሚለው ነበር። ይሁንና እኛ ስብሰባ ላይ ያለን የሲሳይ ባለቤት ቤቱን እንድትለቅ ተነግሯት ኖሮ ልጆቿና ንብረታቸውን ይዛ ወደ ዘመዶቿ ሄዳ ነበር። በማግስቱም ስለተወሰደው እርምጃ በሬዲዮ ሰፊ መግለጫ የተሰጠ ሲሆን ሁኔታው ለደርግ አባላትም ሆነ ለሕዝብ አስደንጋጭ ነበር። በዚያው ሰሞን የሲሳይ ቤተሰብ ሐዘን ላይ ተቀምጦ ስለነበር አንድ ቀን ሐዘን ደርሻለሁ። ከዚያ በኋላ ግን ተመልሼ ያልጠየቅኳቸው ሲሆን ይህም ባለማድረጌም ሁል ጊዜ ይጸጽተኛል። ሲሳይና ግብረ አበሮቹ ላይ የተገለጸው እርምጃ ከተወሰደባቸው በኋላ በመቶ አለቃ በእውቀቱና በመቶ አለቃ ስለሺ ላይ ጎጃም ውስጥ ክትትል እንዲደረግባቸው ትዕዛዝ ተላለፈ። በወቅቱ የደርግ ዋና መስሪያ በሬዲዮ የሚተላለፍ የፕሮፓጋንዳ መግለጫ የነበረ እንደመሆኑ ሁለቱም መኮንኖች ከህዝብ ለመነጠል ስለፈጸሙት ወንጀል እየተዘረዘረ ተከታታይ መግለጫ ተሰጠ። እንደተጠበቀውም የህዝብ ድጋፍ በአጭር ጊዜ ውስጥ አጥተው በተቃራኒው ህዝቡ ከመንግስት ጋር በመሆን ያድናቸው ጀመር። ቀደም ሲል እነ መቶ አለቃ በእውቀቱ ይገልጹልኝ እንደነበረው በክፍለ ሀገር ተወላጅነት ህዝቡን ከጎናቸው ለማሰለፍ ካለመቻላቸውም ሌላ ህዝቡ እንደውም ዱካቸውን ተከትሎ ለመንግስት አሳልፎ እንዳይሰጣቸው ለመሸሽ ተገደዱ። በክፍለ ሀገር የነበሩ የደርግ አባል መቶ አለቃ ጥሩነህ ኃይለ ሥላሴ ጥቂት ወታደሮችን በመያዝና ህዝቡን በማስተባበር በተሸሸጉበት ስፍራ ከበባቸው። ከዚያም አብሯቸው ከነበሩ ጥቂት ሰዎች ጋር ሆነው ሲታኮሱ ተገደሉ።
በዚህ አይነት ሁኔታ የመቶ አለቃ በእውቀቱና የመቶ አለቃ ስለሺ ህዝብን ለማነሳሳት ያደረጉት ሙከራ ሳይሳካላቸው ቀርቶ ህይወታቸው አለፈ። ከዚያ በፊት ያውቋቸው የነበሩት ቢተወደድ አቤቱ የተባሉና እድሜያቸው የገፋ አርበኛ በማግባባትና ከጎናቸው በመሰለፍ ህዝቡን ለማነሳሳት ሞክረው ነበር። ሆኖም ሙከራው ስላልተሳካ ቢተወደዱም አብረው ህይወታቸው ሊያልፍ ችሏል። ካሁን በፊት ሁለቱ መኮንኖች የደርግ መንግስት ከስልጣን ቢባረር አንተን ይዘን ወደ ትውልድ ሀገራችን በመሄድ ህዝቡን ከጎናችን አሰልፈን እንዋጋለን ያሉኝን አስታውሼ በሁኔታው ተገረምኩ። በነሲሳይ የተጀመረው እንቅስቃሴም በዚህ አይነት ሁኔታ ተደመደመ።